السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله. أما بعد የተከበራችሁ የአላህ ባሪያዎች ዛሬ አዲስ ደርስ ለመጀመር ወፍቆናል። እንግዲህ የምንጠቀምበት አላህ ያድርገን። ባለፈው ያየናት የነበረችው ሪሳላ አልহামዱሊላህ በምንችለው ልክ አይተን ወይ ተከታትለን ጨርሰናል። ዛሬ በተነጋገርነው መሰረት ይህ ክታብ ጀምረን እየቀራነው ነበር። ከቆመበት እንዲጀምር ነበር ባለፈው የተነጋገርነው ከላንተም ጋር። እናንተ ክታብ ላይ 40ኛው ገጽ ላይ ነው ማለት የክታቡ ዋና መሰረታዊ የሆኑ ነጥቦች የሚጀምሩበት ቦታ ላይ ነው። ከዛ በፊት ሼኹ እንደ መግቢያ ያስቀመጣቸው መልእክቶችን እያየን ነበር። እንዲሁም ዶክተር ሼኽ ሁሴን ሸርህ ሲያደርጉ የጨመሩትን መልእክቶችን እያየን ዋና የክታቡ አንኳር ላይ ደርሰን ነበር ያቆምነው። እዛ ጋር ደርሰን ከመጀመራችን በፊት የመጀመሪያው ሲረቱ ሼኽ ሙሐመድ ኢብኑ አብዱል ወሃብ ይላል። የሼኽ ሙሐመድ ኢብኑ አብዱል ወሃብ ታሪክ በእክትሳር ብለው አስቀምጦታል። ባጭሩ አራተኛው ገጽ ላይ ዶክተር ሼኽ ሁሴን አብራርቶታል። እንዲሁም አስሩ ሼኽ ሙሐመድ ኢብኑ አብዱል ወሃብ ይላል። ሼኽ ሙሐመድ ኢብኑ አብዱል ወሃብ የነበሩበት ጊዜ ሪህለቱ ለጠለብ العلم አምስተኛው ቁጥር ላይ ደግሞ ሼኹ ለእውቀት ያደረጋቸው እንቅስቃሴዎች። ሰባተኛው አቂዳቱ ሼኽ ሙሐመድ ኢብኑ አብዱል ወሃብ የሼኽ ሙሐመድ ኢብኑ አብዱል ወሃብ አቂዳው ምን እንደሆነ አስቀምጠዋል። ዘጠነኛው ቁጥር ላይ የሼኽ ሙሐመድ ኢብኑ አብዱል ወሃብ ያዘጋጇቸው ክታቦች። እንዲሁም እዛው ዘጠነኛው ቁጥር ላይ ደግሞ من افتراء أهل البدع والأهواء على دعوة الشيخ محمد بن عبد الوهاب የቢድዓ ባልተቤቶች እና የስሜት ባልተቤቶች የቀጠፉት ቅጥፈት ሼኽ ሙሐመድ ኢብኑ አብዱል ወሃብ ባደረገው ዳዕዋ ላይ የሚለውን ክታቡ መግቢያ አካባቢ ዶክተር ሼኽ ሁሴን አስቀምጠዋል። ሙሐመድ ኢብኑ አብዱል ወሃብ ወደ ኡሱሉ ሰላሳ ከመድረሳችን በፊት ያስቀመጣቸው መስአላዎች አሉ። እነዛም 7 ናቸው። አልመሰለቱል ኡላ የመጀመሪያው መስአላ አልዕልም ነው፣ እውቀት ነው። እሱም ወሆ ማዕሪፈቱላህ ወማዕሪፈቱ ነቢይህ ሰለላሁ ዐለይሂ ወሰለም ወማዕሪፈቱ ዲን الاسلام ብሎ አስቀምጦታል። አልመሰለቱ الثانية ሁለተኛው አልዓመሉ ቢሂ ይላል። ሁለተኛው በሱ ባወቅነው ነገር መስራት። አልመሰለቱ الثالثة ሶስተኛው ደግሞ አዳዕወቱ ኢለይሂ ወዳወቅነው እውቀት ወይ ወደ እስላም መጣራት ይላል። አልመሰለቱ الرابعة አራተኛው ደግሞ الصبر على الاذى فيه በዚህ በዳዕዋ ላይ በሚደርስ ሙሲባ ትዕግስት ማድረግ ይላል። እነዚህ የመጀመሪያ ያስቀመጣቸው 4 ነጥቦች ናቸው። قال الشيخ محمد بن عبد الوهاب اعلم رحمك الله انه يجب على كل مسلم ومسلمه በእያንዳንዱ ሙስሊም በሆነ ወንድና ሙስሊም በሆነች ሴት ግዴታ ይሆናል ይላል። ተዓሉሙ هذه 3 مسائل 3 መሰረታዊ የሆኑ ዕውቀቶችን ማወቅ ግዴታ ይሆናል ይላል። والعمل بهن በእነዚህ በሶስቱ መስራት ይላል። الأولى የመጀመሪያው ان الله خلقنا الله ፈጥሮናል ወረዘቀና ሲሳይን ሰጥቶናል ወለም يتركنا حملا ችላ ብሎ አልተወንም በል አርሰለ ኢለይና ረሱላን ወደኛ አላህ መልእክተኛ ልኳል ይላል። فمن أطاعه دخل الجنة ومن عصاه دخل النار والدليل قوله تعالى ብሎ መረጃ አምጥቷል። الثاني ሁለተኛው ان الله لا يرضى ይላል። አላህ አይወድም أن يشرك معه أحد في عبادته በአላህ አምልኮች ላይ ማጋራትን አይወድም። لا ملك مقرب ولا نبي مرسل ملائكه ሆኖ ቅርብ የሆነ ነብይም ሆኖ የተላከ ቢሆንም ይላል። الثالث ሶስተኛው ان من اطاع الرسول ووحد الله لا يجوز له موالاه من حاد الله ورسوله ولو كان اقرب قريب ይላል። አላህን ጌትነቱን አምኖ የተቀበለ መልእክተኛውን የተከተለ የአላህና የነብዩን ጠላት ወዳጅ አድርጎ መያዝ የለበትም። ይህ አካል ወይ ይቺ የምትወደደው አካል የቅርብ ቤተሰብ እንኳን ብትሆን ይላል። እነዚህ 3 እና 4 ያስቀመጣቸው 7 ነጥቦች ወደ ክታቡ ከመገባቱ በፊት ያስቀመጣቸው ነጥቦች ናቸው። እስከዚህ ድረስ ያለውን ያው እንግዲህ ሪከርዱም ስለተለቀቀ ከ1 እስከ 30 ክፍል ባለው ያንን መከታተል ትችላላችሁ። قال الشيخ محمد بن عبد الوهاب ይላል። محمد بن عبد الوهاب ብለዋል فإذا قيل لك ላንተ በተባልከ ጊዜ ወንድንም
ሴትንም ያካትታል አማኞች በአጠቃላይ ማለት ነው። መልኡሱሉ ሰላሳ ሶስት መሰረታዊ የሆኑ ነጥቦች ምንድናቸው ተብለ በተጠየቀ ጊዜ ይላል ኪታቡ አስሉ የሚጀምረው እዚህ ጋር ሶስት መሰረታዊ የሆኑ ነጥቦች ምንድናቸው ተብለ በተጠየቀ ጊዜ ወይ በተጠየቅሽ ጊዜ التي يجب على الانسان በሰው ልጆች እንዳጠቃላይ ግዴታ የሚሆኑ ነጥቦች ለተማሪዎች የገባውላቸው ቃል ነበር። ይህ ክታብ ሲያልቅ መትኑን ብቻ ለሐፈዘ አካል ወይ ለሐፈዘች አካል ስጦታዎች ነበሩ። ሸርሁን ሳይሆን መትኑን ለሐፈዘ አካል የመጀመሪያው ሽልማት የኡምራ ቪዛ ይሆናል። ፈገግ አላችሁ። የመጀመሪያው ይሄ ነው። ሁለተኛው 10,000 ብር ነው። ሶስተኛ የወጣ አካል 5,000 ብር ይሸለማል። አራተኛ የወጣ አካል ኪታብ ይሸለማል። على الانسان በሰው ልጆች ግዴታ የሚሆነው ሶስቱ መሰረታዊ የሆኑ ነጥቦች ምንድነው ተብለ በተጠየቀ ጊዜ ወይ በተጠየቅሽ ጊዜ ማዕሪፈቱሃ ሊታወቁ ግዴታ የሚሆኑ ሶስቱ ነጥቦች ምንድናቸው ተብለ በተጠየቀ ጊዜ ፈቁል በል ማዕሪፈቱ العبد ربه አንድ ባሪያ ሊያቅ ነው ጌታውን የማያቅ አካል አላህ ዘንድ ቦታ የለው ወይ የማታቅ አካል አላህ ዘንድ ቦታ የላትም። የፈለገ አይነት የዱንያ ክምችቶች እሱ ዘንድ ወይ እሷ ዘንድ ቢከማቹም ፋይዳ ብስ ነው። ምናልባት የዚች የቅርቢቷ ምንሸጋገርባት እንደ ድልድይ የምንጠቀምባት ሀገር መጠቃቀሚያ ሊሆን ይችላል። ከቂያማ ቀን አንፃር ስትታይ ሰዎች ከአንድ በር ገብቶ በአንድ በር እንኳን እንደወጡ አይነት እይታ አያዩዋትም። በጣም አጭር ነች። የሰው ልጆች ጊዜያቸው የሚኖሩበት ጊዜ ራሱ እያጠረ እንደሚመጣ የአላህ ነብይ አለይሂ ሰላቱ ሰላም ተናግረዋል። የተላኩባቸው ህዝቦች የእድሜ ልኬት ሲሰራ ወይ የእድሜ ገደባቸው በ60 እና በ70 መካከል ነው። ስለዚህ ጌታውን የማያቅ አካል ወይ የማታቅ አካል አላህ ዘንድ ቦታ የላቸው። ግን የጌታውን የሚያቅና የምታቅ አካል የዱንያ ጌጣጌጥ እንኳን ባይኖራቸው አላህ ዘንድ ትልቅ ቦታ አላቸው። ለዚህ ነው ሰዎች ቦታ ማይሰጧቸው አላህ ዘንድ ትልቅ ደረጃ ያላቸው ሰዎች ማከል እንደሚኖሩ የአላህ ነብይ አለይሂ ሰላቱ ሰላም ተናገሩ። በእምነታቸው ደረጃቸው አላህ ዘንድ ከፍ ያለ ነው። ስለዚህ የመጀመሪያው መሰረታዊ ዕውቀት የሰው ልጆች የተፈጠሩበት ነቢያቶች የተላኩበት ነቢያቶች የተለያየ ሙሲባ የደረሰባቸው እነዚህ መሰረታዊ የሆኑ ነጥቦች ናቸው። እኛ ሀገር ያሉ አህባሾች ወሱሉ ሰላሳ የሚለውን ወሱሉን ነጃሳ ይሏታል። የነጃሳ መሰረት ይሏታል። በእነሱ አካሄድና በእነሱ እምነት ትክክል ናቸው። እነሱ ያመኑበትን ነገር ቆሻሻ ስለሚያደርግባቸው ማለት ነው። እነሱ ለቀብር ተማጽኖ ያቀርባሉ። ያንን የቀብር ተማጽኖ ያወግዛል። እነሱ ቀንን ያመልካሉ። ቀንን ማምለክን ያወግዛል። እነሱ ከአላህ ውጭ ባሉ አካላቶች ምልጃን ይፈልጋሉ። ያንን ነገር ያወግዛል። በእነሱ አካሄድ በእነሱ ግንዛቤ ለነሱ አዎ እንደ ቆሻሻ ያያዩታል። ይችንክታል ሸክም የተሸከመ አካል 50 መሸከም ያለበት 100 ኪሎ የተሸከመ አካል የተሸከመው ነገር መጥፎ ሆኖ ሳይሆን የሱ አቅም ማጣት የተሸከመው ሸክም እንደተሸከመው ይወድቃል። ያ አካል ሲወድቅ እሱ ሊሸከመው አስቦት የተሸከመው ነገር ከላይ ይሆንበታል። ያ ማለት የተሸከመው ነገር ዕውቀት ኑሮት በዕውቀት በልጦት ሳይሆን ክብደቱ ነው ለዛ ደረጃ ያደረሰው። እነዚህ ሰዎች በዚች በኡሱሉ ሰላሳ መሰረታዊ የሆኑ ችግሮችን ማበጠር ቢችሉና ምላሽ መጻፍ ቢችሉ ያወጡ ነበር። ነገር ግን ያንን ማድረግ ስለማይችሉ ሁሌ ጃሂል ደፋር ነው፣ ሁሌ ጃሂል ተሳዳቢ ነው፣ ሁሌ ጃሂል ተቺ ነው ይባላል። ትችት ይቀድመዋል። የሚተቸውም ትችት ዕውቀት አዘል አይደለም። ዝም ብሎ በድፍረት የሚናገረው ቆሻሻ የሆነ ነገር ነው። ሶስት መሰረታዊ የሆኑ ነጥቦች ሲል የመጀመሪያው ጌታን ማወቅ ይላል። እነዚህ ሰዎች ስሜት ውስጥ ገብቶ ጅህልና ይዟቸው ካልሆነ በስተቀር ይህንን የምትገልጸዋን ክታብ ሲሳደቡ እስላም የመጣበትን ነገር እየተሳደቡ መሆኑን አያውቁትም። ስለዚህ የመጀመሪያው አንደኛው መሰረት እነሱ ሌላ ትርጉም ወይም ደግሞ ሌላ ስም ቢሰጡትም ክታቧ ባትመቻቸውም ክታቡ ውስጥ ያለው ይህ ነው። እሱም ምንድነው ከተባለ እኔን አምልኩኝ አይደለም እያለ ያለው ወይ ሳውዲ አረቢያን አምልኩ ወይንም ደግሞ ሳውዲ አረቢያ ውስጥ ያሉ አንድ የጎሳን ተከታይ ወይ መሪን አምልኩ አይደለም እያለ ያለው። የመጀመሪያው ማዕሪፈቱል አብዲ ረበሁ አለ። አንድ ባሪያ የሆነ አካል ጌታውን ማወቅ ነው። ጌታውን ማወቅ አለበት። የመጀመሪያው ዕውቀት ይሄ ነው።
ይህንን ዕውቀት ሊያወግዝ የሚችል የለም ተዘግቶበት ቢሆን እንጂ። ወዲነሁ እንዲሁም ደግሞ ዲኑንም ማወቅ መቻል አለበት። ሁለተኛው ነጥብ ይሄ ነው። እንዴት ኡሱሉን ነጃሳ ይባላል? አላህን ማወቅና ዲኑን ማወቅ በዚህ ልክ ይተቻል እንዴ? ዲነል እስላም ካልታወቀ በስም ብቻ አይጠቅም። ስም ከተግባር ስም ከዕውቀት ጋር ሲሆን ያገለግላል። ሶስተኛው ደግሞ ወነቢየሁ ሙሐመድ ሰለላሁ ዐለይሂ ወሰለም፣ ሶስተኛው ነቢዩ ሙሐመድን ዐለይሂ ሰላቱ ወሰላም ማወቅ መቻል አለበት። ከየት መጡ፣ ወዴት ተጣሩ፣ ወዴትስ ሄዱ የሚለውን ነገር ሙስሊሞች ማወቅ መቻል አለባቸው። ከጌታችን ከአላህ ጋር ያስተዋወቁን ወይ ከሰባት ሰማይ በላይ ሆኖ መልእክትን በጅብሪል አማካኝነት ወደሳቸው አድርሶ ከጀሃነም ደግሞ ያስጠነቅቁትን ነቢይ ሙስሊም የሆነ አካልና ሙስሊም የሆነች አካል ማወቅ መቻል አለባቸው። እነዚህ መሰረታዊ የሆኑ ሶስት ነጥቦችን የማያቅ የሆነ ሙስሊም ወይ የማታቅ የሆነች ሙስሊም እስልምና ላይ ቦታ የላቸው። አልአስሉል አወል የመጀመሪያው መሰረት ማዕሪፈቱ ረብ ጌታን ማወቅ ነው። አንዳንድ ክታቦች በጣም ያስገርማሉ። እንዴትስ እጃቸው እሺ ብሏቸው ጻፉት እስከሚባል ደረጃ ድረስ በጣም ብዙ ትረካዎችን ይተርካሉ። እነዛ ትረካዎች አላህ ቁርአን አውርዶበት የአላህ ነብይ የተናገሩበትን አይደለም የሚተርኩት፣ ወይ ያዩትን አይደለም የሚተርኩት። ፀሐይ ስትወጣ ስትገባ፣ ዝናብ ሲዘንብ ሲቆም፣ ቡቃያ ሲበቅል፣ በቅሎም ደግሞ ደርሶ ሲታጨድ ያዩትን ነገር ቢተርኩ ቆንጆ ነበር። ያን አይደለም የሚተርኩት። ዝም ብሎ ቂለ ወቃል አለ ተባለ ተብዬ ነበረ ብዬም ነበር የሚል ወደ ኩፍር ሊጣሩ የሚችሉ መሰረቶችን ክታባቸው ላይ ያሳርፋሉ፣ በምላሳቸውም ይናገራሉ። ይህ ሼክ ከእንዲህ አይነት ነገሮች ርቆ የመጀመሪያው ከአላህ ጋር ማስተዋወቅ፣ ሁለተኛው ከዲን እስላም ማስተዋወቅ፣ ሶስተኛው ደግሞ ከነዚህ ከሁለቱ አንኳር ከሆኑ ነጥቦች ከሚያስተዋውቁት ከነብዩ አለይሂ ሰላቱ ሰላም ጋር ማስተዋወቅ ነው። ከነዚህ ማከል አንደኛው አልአስሉል አወል ማዕሪፈቱ ረብ ጌታን ማወቅ። ፈኢዛ ቂለ ለከ መን ረቡክ ጌታ ማን ነው ተብለህ በተጠየቀ ሰዓት መደናበር አያስፈልግም። ዱንያ ላይ ስንጠየቅ ይህንን ጥያቄ በስነ ስርዓት ያለ መደናበር መመለስ ካልቻልን ቀብርም ላይ እንደዚሁ ነው የምንሆነው። የአላህ ነብይ አለይሂ ሰላቱ ሰላም ሙእሚኖች ቀብር ላይ ሲጠየቁ በምላሳቸው ተናግሮ በቀልባቸው ቋጥሮ በተግባር ሲተገብሩት የነበረውን ነገር ይመልሳሉ አሉ ነብይ አለይሂ ሰላቱ ሰላም። መን ረቡክ ሲባል ረቢ አላህ ይላል። ወማ ዲኑክ ዲኒ አልኢስላም ይላል፣ ዲኔ እስልምና ነው ይላል። ወማ ነብዩክ ነብይ ሙሐመድ አለይሂ ሰላቱ ሰላም ይላል። እነዚህ ሶስት ጥያቄዎችን ሙእሚን የሆነ አካል ይመልሳል አሉ ነብይ አለይሂ ሰላቱ ሰላም። ከሙእሚን ውጭ ወይንም ደግሞ ከሙስሊም ውጭ የሆነ አካል ወይ ዝም ብሎ ጆሮ ላይ ዘሎ የገባ አካል እንዳህያ እያንጓራ አላቅም ይላል ወይ አላቅም ትላለች። ይህ ጥያቄ ዱንያ ላይ ስንጠየቅ ሰው ባለበትም እንጠየቅ በሌለበትም እንጠየቅ መመለስ መቻል አለብን። ሙስሊሞች ወይንም ደግሞ የእስላም አስተማሪዎች ተማሪዎቻቸው ማነጽ ያለባቸው ብዙ ሰው አለ የለም አይደለም መናገር መቻል አለብን። አንዳንድ ሰዎች ዕውቀት በደንብ አላቸው፣ ሰዎች ዘንድ ሲጠየቁ ይደናበራሉ፣ ወይንም ደግሞ ለማስተማር ሲቆሙ ሰውነታቸው ላይ ይንቀጠቀጣል። ሙስሊም የሆነ አካል የተማረው ትምህርት ንጹህ ትምህርት እንደሆነ በሰነድ ወይ በትክክለኛ ኡስታዝ እንደተማረ ካወቀ የሚጠየቀውን ነገር መመለስ መቻል አለበት። የአላህ ነብይ አለይሂ ሰላቱ ሰላም ሰሃቦቻቸው በተቀመጡበት ይጠይቁ ነበር። ያወቁት ይመልሳሉ፣ ያላወቁት አላህ ወረሱሉ አዕለም ይላሉ። አላህና መልእክተኛው ይወቁ እያሉ ይመልሳሉ ያላወቁትን። እስከ መቼ ድረስ ነው ሰዎች ዘንድ እየፈራን ወይ ዳዕዋ ማድረግ እየፈራን ወይ ያወቅነውን ቁርአን የቀራነውን ቁርአን ያወቅነው ሐዲስ የቀራነውን ሐዲስ ሳንናገር ቀብር እንገባለን እንዴ? ተገቢ አይደለም። ከዕውቀት ጋር ድፍረት ያስፈልጋል። ማናችንም ከማናችንም አንበልጥም። ምናልባት አንዳንዴ እዚህ ጋር ቁጭ ብሎ ከሚያስተምረውና ከሚናገረው በላይ ቁጭ ብሎ የሚያዳምጡ ሰዎች ሊበልጡ ይችላሉ። ግን ዕውቀታቸውን ቀብሮታል። በምን? በፍርሃት ወይ አንዳንድ ቃላቶችን አስተካክዬ አልናገርም በማለት ተገቢ አይደለም። አማርኛ ቢሰበር ይሰበር ምንም ችግር የለውም። ስልጥኛ ቢሰበር ይሰበር ችግር የለውም። ጉራግኛ ቢሰበር ይሰበር ችግር የለውም። እንግሊዝኛ ቢሰበር ይሰበር። መሰበር የሌለበት የአላህና የነቢዩ ቃል ነው። የሚፈራ አካል መቼውንም ቢሆን አይማርም። ድፍረት ከዕውቀት ጋር ይፈለጋል። ለዚህ ነው እነ ሼክ መሐመድ ኢብኑ አብዱል ወሃብ የተውሂድን ዕውቀት ይዞ በጣም ብዙ የነህው የሰርፍ የበላጋ የመንጥቅ ዕውቀት ያላቸው ሰዎች አጠገብ ቁጭ ብሎ ያሸነፏቸው። የያዙት ነቢያቶች በመጀመሪያ ደረጃ የተላኩበትን ነጥብ ነው። መጀመሪያ ዋናውን አላህን አምልኩ፣ ከአላህ ውጭ ያሉ አካላቶችን እንዳታመልኩ፣ ካመለካችሁ ጀሃነም ትገባላላችሁ እያለ ቁርአን ቀራባቸው። በየት በኩል አምጥቶ ይጥሱታል? መጣስ አይችሉም። ትክክለኛ ዕውቀት ያለው ሰው ትንሽም ዕውቀት ብትኖረው የግድ በጣም ብዙ ክታቦችን መደርደር ወይ ኩቱብ ስታን መቅራት አለበት አይባልም። ስለ ፋቲሃ ያወቀ ሰው ፋቲሃን ያስተምራል። ተሸሁድ ያወቀ ሰው ስለ ተሸሁድ ያስተምራል። ኡሱሉ ሰላሳ የቀራ ሰው ያስቀራል። ክታቡ ተውሂድ የቀራ ሰው ያስቀራል። ከሽፈ ሹባ የቀራ ሰው ያስቀራል። ኡሱሉ ኢማን የቀራ ሰው ያስቀራል። የግድ ከላይ መጨረስ አለበት አይባልም።
እነ ሼክ መሐመድ ኢብኑ አብዱል ወሃብ እነ ኢብኑ ተይሚያ እነ ኢብኑ ቀይም እየተማሩ ነበር ሲያስተምሩ የነበረው። ሀታ የአላህ ነብይ አለይሂ ሰላቱ ወሰላም አንድ ላይ አይደለም እኮ ወህይ ወረደላቸው። እንዳስፈላጊነቱ ወህይ ሲወርድ ያደርሱ ነበር የአላህ ነብይ አለይሂ ሰላቱ ወሰላም። 100% እስከሚባለው ወይ 99% እስከሚባለው እኛ ጋር ከሌሉ አላስተምርም ወይ አልናገርም ማለትን ከራሳችን ማውጣት አለብን። ስለዚህ ጌታህ ማን ነው ተብለህ በተጠየቀ ጊዜ ፈቁል ረቢ አላሁ الذي ረባኒ በል ጌታዬ እሱ ነው ያ የተንከባከበኝ ያለማንም አጋዥ። እናት አባት በሚያደርጉት ሰበብ ፈሳሽ በእናት ማህፀን ውስጥ ይቀመጣል። ያ ፈሳሽ የአላህ ነብይ አለይሂ ሰላቱ ሰላም እንደተናገሩት መጀመሪያ ፈሳሽ ሆኖ ይቆያል 40 ቀን አሉ። ከዛ በኋላ የረጋ ደም ይሆናል አሉ በ80ኛው ቀን። በ120ኛው ቀን ደግሞ የታኘከ አይነት ስጋ ይሆናል አሉ ነብይ አለይሂ ሰላቱ ሰላም። ከዛ ሩህ ይነፋበታል አሉ በ120ኛው ቀን። ያ ሩህ የተነፋበት አካል በዛች ማህፀን በሜትር ብንለካው በዚህም 1 ሜትር በዚህም 1 ሜትር መሙላት በማይችል በጣም ጠባብ በሆነ ቦታ ላይ አላህ ተንከባክቦት ወይ ተንከባክቧት 9 ወር ድረስ ያቆያል አላህ። ይሄ ኒዕማ ወይ ደግሞ ጸጋው የሚጀምርበት አካባቢ ቦታው ነው። በቃ ዶክተር የለ አላህ ራሱ እዛ ውስጥ ይመግበዋል። ቤት በኩል ለሚመጣው አናቅ ለጌታችን ጥራት ይገባው። ነብዩላህ ኢሳም በእናቱ ማዕፀን ወራቶቹ ኺላፍ ቢኖራቸውም ራጂሁ ግን እንደማንኛውም ሰው 9 ወር ቆይቶ ነው በእናቱ ማዕፀን ይወጣው። ማንም ለማንም ማድረግ አይችልም። የኛ ጌታ ማለት ረቢ አላሁ الذي ረባኒ ይሄው የተንከባከበኝ የሆነ ጌታ። ተመልከቱ ህፃናቶች ወደ እሳት ይሮጣሉ ካላዝናቸው ይገባሉ። ህፃናቶች በእናት ማህፀን ውስጥ የወጡ በ3 ወር በ4 ወራቸው ማን የያዛቸው የት ይሄዱ ማን ይንካቸው አያውቁም። አይናቸው ይጠበቃል፣ ጥርሳቸው ባይኖርም ድዳቸው ይጠበቃል፣ መልካቸው ይጠበቃል፣ እግራቸው ይጠበቃል፣ ጥፍራቸው ይጠበቃል። ጥበቃለላቸው ማን ነው? አላህ ነው የሚጠብቃቸው። ከዛ በኋላ እያሉ ብሉግ ሲደርሱ ራሳቸውን ቼክ ማድረግ ይጀምራሉ። ምን አይነት ልብስ መልበስ እንዳለባቸው፣ ለብርድ ምን ለሙቀት ምን አይነት ምግብ መብላት እንዳለባቸው፣ ጸጉራቸውን በምን ያህል ጊዜ ማስተካከል እንዳለባቸው እያወቁ ይመጣሉ። ለጌታችን ጥራት ይገባው። ወረባ ጀሚል ዓለሚን ይሄው እኔም ብቻ ሳይሆን ደግሞ ዓለማት ውስጥ ያሉ ፍጥረታቶችን በሙሉ አላህ ይንከባከባል፣ ካፊሩንም ሙስሊሙንም። እኛ ዛሬ የተጣላነውን ሰው ደሞዝ እንቆርጣለን። ደሞዝ ብቻ ሳይሆን ከዱንያው ሁላ ቢጠፋ ደስ ይለናል። ይሄ የኛ አእምሮ ወይ የኛ ዕውቀት ነች አይችኛው። አላህ ግን ለአላህ ልጅ አለው ኢነላህ ثالث ثلاثه ያል አላህ ይሰጣቸው። ጥበበኛ የሆነ ጌታ ነው፣ ቻይ ነው። ማንንም ሊፈራ ለማንም ብሎ ሊሰጥ የሚችል ጌታ አይደለም። ዓለም ላይ ያሉ በጠቅላላ የተንከባከበ የሆነው ጌታ ነው። ለኔም ጌታዬ ቢኒዓሚሂ በጸጋው ነው አላህ የሰው ልጆችን የሚንከባከባቸው እንጂ ዛሬኛ የተከራየነው ቤት ላይ የወር ክራይ ቀኑ ቢያልፍብን ማብራቷን ቁርጥ ያደርጓታል፣ ውሃ ቆጣሪዋን ሄዶ ዝግት ያደርጓታል። ማስጠንቀቂያዎቹ ይመጣሉ። እነዚያ ማስጠንቀቂያዎች ማይተገበሩ ከሆነ ግቢው ይዘጋል፣ መግባት አይችልም ትባላል። አልፎ ተርፎ ከላይ የተቀመጠው አካል ወይንም ደግሞ መንግስታቶች ያስቀመጡትን ህገ ደንብ ሰዎች ማይጠብቁ ከሆነ ስልካቸው ይቆረጣል። ስላልከፈሩ ሶሪ ተቆርጧል ይባላል። አላህ ለሰው ልጆች የሚሰጣቸው የአየር ትንፋሴ ኦክሲጂን የሚሰጣቸው እይታ የሚሰጠን ደግሞ የእጅ ማንቀሳቀስ እንቅስቃሴ ማለት ነው። ክፍያ የለውም። የኦር ኦዲት የአመት ኦዲት የለውም። ይህንን የሚያውቁት የሆነ ነገር የደረሱባቸው ሰዎች ብቻና ብቻ ናቸው። ወደ ሆስፒታል ሄድ ስትሉ ሰዎች ለ15 ቀን ኦክሲጂን ያስፈልጋቸዋል ተብሎ ሆስፒታል ውስጥ ሲገቡ የ15 ቀኑን ቀድማችሁ ዲፖዚት ካላረጋችሁ አልጋ ማግኘት አትችሉም እየተባሉ ውጭ ላይ እየተንፈራፈሩ ይሞታሉ። የሰው ልጅ ይሄ ነው በቃ። አማ አላህ ከእናታችን ማዕፀን ውስጥ ጀምሮ እስከ ሞተለታችን ድረስ ይንከባከበናል። አረ ምንም የሌላቸው በየጫካው ሚንጓለሉ ወዲና ወዲ ሚንከባለሉ ትላልቅ የጫካ አውሬዎችን አላህ ሲሳይን ይለግሳቸዋል። በረሃ ላይ ብትሄዱ ሳውዲ ዱባይ አካባቢ ብትሄዱ ግመሎቹ በረሃ ላይ ቆሙ አላህ ሲሳይን ይለግሳቸው። ይሄ አላህ ኒዕማና ጸጋ። እኛም ብቻ ሳይሆን ዓለም ላይ ያሉ ፍጥረታቶችን አላህ ይለግሳቸው። ወማ ሚን ዳበትን ፊል አርድ ኢላ አለላህ ሪዝቁሃ አለላህ። አንዲት ተንቀሳቃሽ የለችም ምድር ላይ ጉንዳን በላት ምንም በለው የምትንቀሳቀስ የለችም ከአላህ ዘንድ የተወሰነላት ርዝቅ ቢኖራት እንጂ አለላህ። ለኛም የሚለግሰን ጌታችን ብቻ ነው። አማ ሰዎች ያቆሙታል። ሰራተኛ ተቀጥሮ ማስጠንቀቅ አለ፣ ፈርሞ የሚገባበት አለ፣ የመንግስትን በለው የግል። እነዚህን መስፈርቶችን ካላሟላ ደሞዝ ይቋረጣል። የአላህ ግን እየተካደበት ግን ይሰጣል። አላህ ግን አያያዙ ይበረታ ነው። ከዚህ ኩፍር ጋር ቀብር የገባ አካል ወሁወ ማዕቡዲ አላህ ስብሓነሁ ወተዓላ እማመልከው ነው። አላህ በኒዕማው በጸጋው የተንከባከበኝ የሆነውን ጌታ አመልከዋለሁ። ከሱ ውጭ ማንንም አላመልክም። ነቢዩ ሙሐመድም ቢሆን አለይሂ ሰላቱ ሰላም አይመለኩም። ነቢዩላህ ኢብራሂምም አይመለኩም። ነቢዩላህ ሙሳም አይመለኩም። ነቢዩላህ ኢሳም አይመለኩም።
ነቢያቶች በአጠቃላይ አይመለኩም። አምልኩኝ ብሎም ደግሞ ኡህየ ኢለይከ ወኢለ الذين من قبلك لئن أشركت ليحبطن عملك ولتكونن من الخاسرين አላቸው ለነብዩ አለይሂ ሰላቱ ሰላም። በእርግጥ ወደ አንተ መልእክት አድርጌያለሁ አለ። ወደ አንተ ብቻም አይደለም ካንተ በፊትም አድርጌያለሁ አለ። ብታጋራ ስራን አበላሽና ከከሰሩ ሰዎች አደርግህ ነበር አታጋራም እንጂ በሌላ ፈአቡድ ወኩም من الشاكرين አላቸው። አላህን ብቻ አምልክ አላቸው። ከአመስጋኞች ጋር ሁን አላቸው ለነብዩ አለይሂ ሰላቱ ሰላም። ስለዚህ ጌታዬ አላህ ማመልከው ነው። በማንም አላንጠለጥልም ቀልባችን። ቀልቡን በቀን በሼህ ወይ በድንጋይ ወይ በተለያየ በዱንያ ቁሳቁሶች ያንጠለጠለ አካል ወይ ያንጠለጠለች አካል ፋይዳ የላቸው። ተወኩሏቸው በጣም ጠንካራ የሆኑ አካላቶች ያለምንም ሂሳብ ጀነት ሰተት ብሎ ይገባሉ አሉ ነብዩ አለይሂ ሰላቱ ሰላም። በአላህ ላይ ተወኩላችን በጠነከረ ቁጥር ሁሉ ነገራችን የተስተካከለ ይሆናል። የዱንያ ጉዳይ፣ የትዳር ጉዳይ፣ የቅርአታችን ጉዳይ፣ የትምህርታችን ጉዳይ፣ የጉርብትናው ጉዳይ፣ የሁሉ ነገር ይስተካከላል። ተወኩሉ የተስተካከለለት ሰው፣ ተወኩሉ ላይ ችግር ያለበት ሰው ይንገዳገዳል ሁሌ። ስለዚህ አላህ ማመልከው ነው። ለሰከንድ አልጠራጠርም። ለሰከንድ ሙስሊም ለሰከንድ በአላህ ይጠራጠራል። ለይሰ ሊ ማዕቡዱን ሲዋሁ ከአላህ ውጭ የማመልከው የለኝም በጭራሽ። አቂዳ የያዘ አካል ወድቆ አይወድቅም። የዱንያ ሙሲባዎች ቢደርሱበት፣ የተለያዩ ፍትናዎች ቢደርሱበት መጨረሻው ያማረ ነው። አንዳንድ ሰዎች በህይወታቸው ተሰቃይቶ ተቸግሮ ይሞቱና ከሞቱ በኋላ ደግሞ ታሪካቸው ያብባል፣ ዘራቸው ያብባል። ለምን? መሰረታዊ የሆኑ ነጥብ ስለያዙ ማለት ነው። ለዚህ ነው ብዙ አጋዦችን ሳያገኙ እነ ኢብኑ ተይሚያ፣ እነ ሙሐመድ ኢብኑ አብዱል ወሃብ፣ እነ ኢብኑ ቀይም ሌሎችም ቀደምቶች ወደ አኺራ ከሄዱ በኋላ አሁን ደግሞ በየመስጂዱ በየመድረሳው አራ ሐጅ ቦታ የተለያዩ ቦታ ኻጢቦቹ ስማቸውን ይጠቅሳሉ። በዛ አላህ ደረጃቸውን ከፍ ያደርግላቸው። ጌታዬ አላህ ብቻ ስለመሆኑ መረጃ የአላህ ንግግር። እንዲህ አይነት ክታብ ታዲያ እንዴት ይወገዛል? እንዴት ይሰደባል? ወደሊሉ ማቃለሁ ሙሐመድ ኢብኑ አብዱል ወሃብ ማቃለሁ ምናምን ብሎ እኮ አይደለም ያስቀመጠው። ወደሊሉ ቀውሉሁ ተዓላ ያለ ለዚህም የአላህ ቃል መረጃ ነው። ሰለፊ የሆነ ሰው እንደዚህ ነው። በቃ የሆነ ነገር ትናገራለህ፣ መረጃ ስትባል ቃል አላህ ወቃለ ረሱል ወቃለ ሰሃባ ቃለ ሼኽ ቃለ ፍላን አያገለግልም። አልዕልሙ ቃለ አላህ ወቃለ ረሱሉሁ ወቃለ ሰሃባ ሁም ኡሉል ኢርፋን ይላሉ ዑለማዎች። ዕልም ብሎ ማለት አላህ ብሏል፣ ነብዩ ብሏል፣ ሰሃቦች ብለዋል። በቃ እነዚህ ናቸው የእውቀት መሰረቱ፣ ቤዙ ይሄ ነው። በቃ ከዚህ ውጭ ያለው ነገር እነዚህን የሚያብራራ የሚገልጽ ነው እንጂ መሰረታዊ እውቀት ሊሆን አይችልም መቼውንም ቢሆን። አንድ አካል ዕልሙ የመጨረሻ ጥግ ቢደርስለት እንኳን እነዚህን ነገሮች ተቃርኖ ያመጣው እውቀት አይጠቅምም። አልሐምዱሊላሂ ረቢል ዓለሚን። አልሐምዱሊላሂ ረቢል ዓለሚን ለዓለማቱ ጌታ ምስጋና ይድረሰው የሚለው ቃል መረጃ ነው። ሱረቱል ፋቲሃ 2ኛ ቁጥር ላይ ወኩሉም መን ሲወላህ ዓለም ይባላል። ከአላህ ውጭ ያለ አካል ዓለም ተብሎ ይጠራል። ዋነ ዋሒዱ ሚን ዛሊከል ዓለም እኔም ደግሞ አንደኛው ዓለም ተብሎ ከሚጠራው ነገር ውስጥ እኔም ነኝ። ወይ እሷም አንደኛው ነች። ከዛ ውጭ የሚወጣ የለም። የፈለገ የኢባዳ ደረጃችን የእውቀት ደረጃችን ከፍ ቢል ከዚህ ዓለም መውጣት አንችልም። ነብዩ አለይሂ ሰላቱ ሰላም ለሰሃቦቻቸው ይሄን ነበር ሲያስተምሯቸው የነበረው። በደረጃ ዘንድ ያለምንም ፉከራና ያለምንም ሙገታ እበልጣቸዋለሁ አሉ ነብዩ አለይሂ ሰላቱ ሰላም። የሰው ልጆች የበላይ ነኝ አሉ ነብዩ። አዎ ይገባቸዋል፣ የበላይ ናቸው። በአምልኮች ዙሪያ ግን በጭራሽ ወደ እኔ የሚመጣ ነገር የለም። ነፍሳችሁን ከጀሃነም አድኑ። የቂያማ ቀን ማንም ለማንም መጥቀም መርዳት አይችልም አሉ ነብዩ አለይሂ ሰላቱ ሰላም። ማንም ለማንም መርዳት አይችልም። ነብዩላህ ኢብራሂም አባታቸውን ከጀሃነም ማዳን አልቻሉም። ነብዩላህ ኑህ 950 ዓመት ጥሪ አድርጎ ልጃቸውን ማትረፍ አልቻሉም። ነብዩ ሙሐመድ አለይሂ ሰላቱ ሰላም በዛ አንደበተ ርቱዕነታቸው ለፍቶ አጎታቸውን ማዳን አልቻሉም። ሂዳያ በአላህ እጅ ነው። እያንዳንዳችሁ ነፍሳችሁን ከጀሃነም ነፃ አውጡ፣ በአላህ ላይ እመኑ፣ ተከተሉኝ። ይሄ ነበር ሲሉ የነበሩት ነብዩ። አማ ኢባዳ ለሰከንድ ነብዩ አጠገብ የአላህ ኢባዳ ወደ ነብዩ አልዞረም። ይሄ የሚያመጣቸው መውዱዕ ደኢፍ የሆኑ ሐዲሶች በተስተካከለ ሰነድ የመጡ አይደሉም። ዝም ብሎ በኒ እስራኤሎች የቀሰሱት ቅሳ ነው ወይ የተረኩት ትረካ ነው። የአላህ ነብይ አንድ ቀንም ሰዎች ለሳቸው ስጁድ ሲወርዱ የተቀበሉበት ቀን የለም። ለዚህ ነው ነብዩ አለይሂ ሰላቱ ሰላም ለው ኩንቱ አምሩ አሐደን አየስጁደ ሊአሐድ ለአመርቱ ልመርአ አን ተስጁደ ሊዘውጂ አሉ ነብዩ አለይሂ ሰላቱ ሰላም። አንድ አካል ለአንድ አካል ስጁድ መውረድ የሚቻል ቢሆን ኖሮ የአላህ መብት ባይሆን ኖሮ ሴት ልጅ ለባሏ ስጁድ እንድትወርድ አዝ ነበር፣ ግን አይቻልም ማለት የአላህ ነው። ስለዚህ ከዓለም ተብሎ ከተጠራው ማከል እኔም ነኝ። ፈይዛ ቂለ ለከ ቢማ አረፍተ ረበክ ዝም ብሎ በግምት በትችት ድምፅን ከፍ አድርጎ በመናገር ነው በምንድን ነው ያወቀው ተብለህ ከተጠየቅ በቃ ዝም ብዬ ብያለሁ በቃ ተቀበል ካልተቀበል ከተወው ነው እንዴ? አይደለም። መረጃ መጠቀስ አለበት። እስላም እንደዚህ ነው። በምን አወቀው ተብለህ ከተጠየቅ ፈቁል ቢአያቲሂ በአላህ በአንቀጾቹ አያቱ ሸርዕያና አያቱ ከውንያ የሚባል አለ። አያቱ ሸርዕያ ከተፈለገ መክሉቅ አይደለም፣ ቁርአኑ ከተፈለገበት ማለት ነው። እንደሚመጣው እናየዋለን። ወመክሉቃቲ በአላህ ፍጥረታቶች አወቁት። አላህ ማነው
ፀሐይን ጧት ከምትወጣበት አውጥቶ ማታ ደግሞ እንድትገባ የሚያደርጋት? የትኛው መንግስታቶች ናቸው ሞክሮ የተሳካላቸው? ወይስ ዳመና መጥቶ ሲሸፍናት ማን ነው ያንን ነገር ማስለቀቅ የቻለው? አራ አልፎ አንዳንዴ ግርዶች ሲመጣው እንኳን ሰዎች ተንቀጥቅጦ ሰላት ሲሰግዱ ማን ነው ያንን ነገር ማንሳት የቻለው? ወይስ ደግሞ ዝናብ ሲጠፋ ማን ነው ያንን ዝናብ መልሶ ማምጣት የሚችለው? አረ ዘንቦ ደግሞ ቡቃያዎች በየክፍለ ሀገሩ ይበቅሉና መጨረሻ ላይ ደግሞ የሆነ ነገር ይመጣና አመድ ያደርገዋል። ያንን መመለስ ማን ነው የሚችለው? ማንም አይችልም። ይሄ የአላህ ቁዋ ብቻና ብቻ። ከሌሊቱ ቀንሶ ደግሞ ቀኑን ረዘም ማድረግ ይችላል? የለም። ይሄው በአላህ ፍጥረታቶችና ባንቀጾቹ ይለይሉ አያችሁ። ከአያቶቹ ከታምራቶቹ ውስጥ ደግሞ ሌሊቱ ነው። ሌሊት ስንት ነገር ነው የሚሸፍነው፣ እኛንም ይሸፍናል። አንዳንድ ሰዎች በቀን እንቅልፍ እምቢ ይላቸዋል ማታ ካልመጣ በስተቀር። ማታ ውጭ ስትወጡ ሌሊቱ ተረጋግቶ ሰከን ብሎ ታያላችሁ። ቀንስ ረብሻ ነው፣ ሌሊቱን ማረፊያ፣ ቀኑን ደግሞ መስሪያ ያደረገው አላህ። ይሄ አላህ ታምር ነው። ማን ነው እስኪ መቀየር የሚችለው? ሰዓታቶችን መቀየር የሚችለው ማን ነው? እስኪ ሌሊቱን 19 ሰዓት ቀኑን ደግሞ 2 ሰዓት እንዲህ መቀየር የሚችለው ማን ነው? ማንም የለም፣ የሞከረውም የለም። ሲመሽ መኪናቸውን ማብራት አብሩቶ ወደ ቤት ሩጦ ከመግባት ውጭ ማንም አይችልም። ይሄ የአላህ መብትና የአላህ ሐቅ ብቻና ብቻ ነው። ከነዛ ውስጥ ሌሊቱ ወነሃር እንዲሁም ቀኑም ደግሞ አላህ ፀሐይን ያበራታል። ለሁሉም ታበራለች። አደክም ወይ ቦታውን አስት። እኛ ቤታችን ሰርተን ደክመን ለፍተን የተለያየ ነገር ተጠቅመን እቺ ማብራት ከዛ ጋር ስትያዝ ትያዛለች፣ ቤቱ ጨለማ ይሆናል። አላህ ግን ለእንስሳቶች ለሁሉ ነገር ብርሃን ያደርግላቸዋል። ቀን ሂዶ የሚፈልጉትን ነገር ሸምቶ እንዲገቡ ያደርጋቸዋል። ወሸምሱ እንዲሁም ፀሐይ፣ ወልቀመሩ ጨረቃ፣ ወሚን መክሉቃቲሂ ሰማዋቱ ሰብዑ ከፍጥረታቶቹ 7 ሰማያት። አዎ እናምናለን። እኛ የምናየው አንደኛው ሰማይ ብቻ ነው። 7 ሰማይ አለ እናምናለን። ወልአርዱነ ሰብዑ እንዲሁም ደግሞ 7 ምድሮች አሉ አምነን እንቀበላለን። ወመን ፊሂነ ጌታዬን እንዳቅ አደረገኝ፣ ወማ በይነሁማ በመካከላቸው ያለው። ወደሊሉ ቀውሉሁ ተዓላ ለዚህም ደግሞ ከአላህ ተአምራቶች መካከል ሌሊቱ ነው። እንስሳዎች ራሱ ሌሊት ጠብቆም ይወጣሉ። አንዳንድ እንስሳዎች አሉ ቀን የማይታያቸው ማታ ብቻ የሚታያቸው አይናቸው የሚሰራ። አንዳንዶቹ ደግሞ አሉ ቀን የሚታያቸው ማታ ደግሞ ምንም አይታያቸዋል። ሁሉንም ያስተናግዳል። የሰው ልጅስ ድቅድቅ ጨለማ ላይ እኮ አይናችን ማብራት አይችልም። ምን ሄደበትን አናውቅም። ጉድጓድ ይሁን መኪና ውስጥ እንግባ እሳት ውስጥ አናውቀው። ለጨለማው ራሱ ባትሪ እንይዛለን። አረ ጨለማ ውጭ ሳይሆን መኝታ ቤታችን ማብራት ከሌለው አልጋው የቱ ጋር እንደሆነ ጫፉን አናውቀው። የኛ እይታ ማየት የሚችለው የኛ የአይን ቤናችን ማየት የሚችለው በብርሃን ብቻ ነው። ጨለማ ሲሆን ማየት አይችልም። ተፈኩር አያችሁ፣ ሙእሚኖች ተፈኩር ሲያደርጉ ያገኙታል። ለካ እኔ አቅም ጨለማን በርግዶ ማየቱ እንኳን አይችልም። አይኔ አይችልም። እንዴት አልጎ ወይ ሞባይልን ታበራለህ ወይ ማብራት ታበራለህ እንጂ አይችልም። ወሚን አያቲሂ ሌይል ወናር ወሸምሱ ወልቀመር ላ ተስጁዱ ሊሸምስ አላህ። ሆኖም ግን እነዚህ ትላልቅ ተአምራቶች ሲጠቀስላችሁ ደግሞ ተጃጅላችሁ ወዳችሁ ደግሞ ለፀሐይ ስጁድ እንዳትወርዱ። አያችሁ አይደል አላህ እንዴት እንደሚያስተምር። የሚያምር አይነት ጥቁር በግ ሲያዩ ለበግ ስጁድ የሚያደርጉ ሰዎች አሉ በየክፍለ ሀገሩ። ወይንም ደግሞ በጣም ቆሻሻ ልብስ ለብሶ የሆነ ነገር ይዞ እኔ ሰይድና ኸድር ነኝ ላለ አካል የሚሰግዱ ሰዎች አሉ። ላ ተስጁዱ ሊሸምስ ወላ ሊልቀመር፣ ለፀሐይም ለጨረቃም እንዳሰግዱ። ወስጁዱ ሊላሂ አለዚ ኸለቀሁና፣ ለአላህ ስገዱ። ያም አላህ ደግሞ እነዚህ ነገሮች የፈጠረላችሁ ለሆነው ጌታ ብቻ ነው የምትሰግዱት። ከአላህ ውጭ ላለ አካል ስጁድ አይወረዱ። ኢን ኩንቱም ኢያሁ ተዕቡዱና፣ እሱን የምታመልኩት ከሆናችሁ አማኞች ከሆናችሁ ይህንን ያዙ አላህ። አማኝ ያልሆነ አካል ላገኘው ነገር ይደፋል። ቀልቡም በጣም ደካማ ነች። ወደ ቀብር ወይንም ደግሞ ወደ ሀድራዎች ብትሄዱ የአላህ ስም ሲነሳ ምንም አይመስላቸው። ምንም የሚያመልኳቸው አማልክቶች ወይንም ደግሞ የሚያከብሯቸው ሼኾች ሲነካባቸው ግን ሰውነታቸው ቫይብሬት ያደርጋል፣ እንባም ዱብ ያደርጋል። የሀድራ ወይንም ደግሞ የልቃ ይሄ ዋሬ የሚባል ሴትና ወንድ እንደ በግ ወይ እንደ በሬ የሚዘሉበት ስብስብ አለ። እዛ ላይ ስጨፍር ቆይቼ ቤት ስመጣ ልጆቼ ቤት ላሞችን ወደ ቤት አልመለሷቸውም ማለት ለኢባዳ ይጄ ላሞቼ ውጭ ይሆናሉ ብዬ ልጆቼን ቀጥቀጥ ሳደርጋቸው ባላቢኑ ቢጮሁ አልሰማዎችም ማለት በኖር ሐውሴን ሲሉኝ ከኖር ሐውሴን ልታጣሉኝ ነው እንጂ እጄን እዛው ላይ ነው የጣልኳት። ዱላዋና እጄ ተንቀጠቀጥ አልቻልኩም ማለት አላህ ሲወሳ ቀልባቸው ይደርቃል። ወህደው እሽማአዘት ቁሉብ الذين لا يؤمنون بالآخرة፣ በአኺራ የማያምኑ ሰዎች አላህ ሲወሳ ቀልባቸው ትደርቃለች። ወኢዛ ذكر الذين من دونه إذا هم يستبشرون፣ ከአላህ ውጭ ያሉ አካላቶች እንዲያደረጉ ሲባሉ ደስ ይላቸዋል፣ ድምጻቸውን ከፍ ያደርጋሉ። የሙሽሪክ የሙብተዲ ባሪ ይሄ ነው። አማ ሙእሚን አላህ ሲወሳ ኢማኑ ይጨምራል። አላህ ሲባል ይጨምራል። የአላህ ነብይ አለይሂ ሰላቱ ወሰላም አላሁ ረቢ ላ ኡሽሪኩ ቢ ሸይአ ይሉ ነበር። ጌታዬ ወይ በአንተ ላይ ምንም አላጋራም ይሉ ነበር ነብዩ አለይሂ ሰላቱ ወሰላም። አረ ሲጨንቃቸው ያ ቢላል አለይሂና ቢሰላት ይሉት ነበር። እንዲህ ነው የሙእሚኖች ባህሪ። አማ ሌሎቹ ለፀሐይ ለጨረቃ ለጅኒ
ይሰግዳሉ ያርዳሉ ለአላህ ብቻ ስገዱ አላህን አምላኪ ከሆናችሁ ይላል ይህም ሱረቱል ፉስለት 37ኛ ቁጥር ወቀዲ خلق السماوات والارض على الله የእናንተ ጌታ ሰማያቶችና ምድርን የፈጠረ ነው في 6 ايام በ6 ቀን ቶሎ መፍጠር አቅቶት ነው ላ አይደለም ለማስተማር ጭምር ነው አላህ ያደረገው እንጂ አላህ ኩን በሚለው ነገር ያስገኘው ነበር ثم استوى على العرش ይኸው አላህ ከዛ በኋላ ደግሞ ሰማይና ምድርን ከፈጠረ በኋላ ከአርሽ በላይ ሆነ አርሽ ከሰማይና ከምድር በፊት የተፈጠረ ነው እሺ እናንተ الرحمن على العرش استوى የምትሉ ሰዎች ይላሉ አይደል እንደ አህባሾች አላህ ከአርሽ በላይ ሆነ ትላላችሁ አርሽ ከመፈጠሩ በፊት የት ነበር ሲሉ ያልተነገረም እኮ አንተ ኢማሙ ማሊክ ኢማም ዳር الهجرة الرحمن على العرش استوى كيف استوى አላቸው አላህ ከአርሽ በላይ ሆኗል እንዴት ነው የሆነው ሲላቸው አቀረቀሩ ላበላብ ሆኑ الاستواء معلوم አሉ አላህ ከአርሽ በላይ መሆኑ የታወቀ ነው አቅል ያለው ሰው ያውቀዋል والكيف مجهول አሉ አላህ እንዴት ነው ያለው አርሽ ላይ ነው ስንልኛ አህባሾች ወይንም ደግሞ ሱፊዎች እንደሚቀጥፉት አይደለም ከአርሽ በላይ ነው ስንልኛ እንደኛ ነው አንልም ያለ ይከፍራል ከአርሽም ይፈልጋል አንልምኛ ከፍጥረታት አይፈልግም አላህ ከአርሽ በላይ ነው ከአርሽ በላይ ነው በሉ የተባለው ይሄ ነው ከይፍያው አልተነገረንም ወስዋሉ አንሁ ቢድዓት ኢማሙ ማሊክ አላህ እንዴት ነው ያለው ግን ከዛ በላይ ሆኖ ማለት ቢድዓ ነው ይሄን ሙብተዲ የሆነ ሰው ግን አስወጡታሉ አያችሁ ሙብተዲ ነው ሱኒ የሆነ ሰው እንደዚህ አይጠይቅም አስወጡልኝ ይሄን ሙብተዲ ያሉ ኢማሙ ማሊክ አርሽ ከመፈጠሩ በፊት የት ነበር አልነገረንማ ቢነግረን እንናገር ነበር ቁርአኑና ሐዲስ የነገረን ግን ይሄው አላህ ሰማያትና ምድራትን በ6 ቀን ፈጠረ ከፈጠረ በኋላ ከአርሽ በላይ ሆነ አለ የአላህ ነብይና አላህ በገለጹት እንገልጸዋለን እንጂ ዝም ብለን በግምት ምን ገልጸው አይደለም አላህ የገለጸበትን እንገልጻለን አንድ ሶስተኛው ሲቀር ይወርዳል ወደ ሰማይ ዱንያ ያሉ ነብዩ ይወርዳል አወራረዱ አልተነገረንም ይወርዳል ለምን በራሱ አይነት ግንዛቤ ታየዋል አላህ ለራሱ ያጸደቃቸው ባህሪያቶች አሉ በራሱ የሚገለጽ ነው ከሰው ልጅ ጋር አብሮ አይገለጽ ወይ በዚህ በእኛ በትንሹ ጭንቅላታችን በሚገለጸው አገላለጽ የሚገለጽ አይደለም የተባለውን እንላለን አላህ ከአርሽ በላይ ነኝ አለ ከአላህ በላይ ስለ አላህ የሚያውቅ የለም ከነብዩ በላይ ስለ አላህ የሚያውቅ የለም ከሰሃቦች በላይ ስለ አላህ የሚያውቅ የለም ሰሃቦች እንደዚህ አይነት ንትርክ ውስጥ አልገቡም ያላህ ነብይ ሰማይ ሂጂ ሰላት ይዤ መጣው ወዴት ሰማይ ሰባተኛው ሰማይ አስከፍቼ ወጥቼ መጣው ሲሉ ለምን አላሉ አቡበክር አልነበረም ራቅ ብሎ ነበርና እንት ጓደኛ እኮ እኛ በጣም በረጅም ጊዜ የምናደርገው ወደ ቤተል መቅደስ ጉዞና ወደ ሰማይ ደርሼ መጣው ያለ ነው በአንድ ሌሊት ነብዩ አለይሂ ሰላቱ ሰላም ካሉ እውነታቸውን ነው አላቸው ገና ነብዩ ጋር ሳይደርስ ነብዩ ሳይነግሩት ሸርጥ ግን አስቀመጠባቸው ነብዩ ካሉ እውነታቸውን ነው وما ينطق عن الهوى إن هو إلا وحي يوحى وما ينطق عن الهوى إن هو إلا وحي يوحى ሙእሚኖች ያምናሉ አማ ሌሎችስ ፍልስፍና ውስጥ ይገቡና ይከፍራሉ ስለዚህ ጌታችሁ በ6 ቀን ሰማያትና ምድራትን ፈጠረ ከዛ በኋላ ከአርሽ በላይ ሆነ አዎ ጌታችን አላህ ከአርሽ በላይ መሆኑን እናጽድቃለን ያቂዳችን ዋነኛው መሰረትም ጭምር ነው አላሁ መውጁዱን ቢላ መካን ከሚሉ ሰዎች በምንም አንገናኝም ያቂዳ ልዩነት አለን አላህ ያለ ቦታ ነው ያለው ምን ማለት ነው የሆነ ሰው አለ ግን ያለበት አይታወቅም ሲባል ግን ክብር ነው ውርደት ነው የሆነ ሰው እኮ አለ ግን ያለበት ቦታ አይታወቅም ሲባል እኮ ስድብ እኮ ነው ግን ከእስላም ውጪ ያሉ አካላቶች ነብዩላህ ኢሳን የሚያመልኩ አካሎች ሰማይ ነው ያለው ይመጣል ብሎ ይጠብቃል የኛዎቹ ግን ሌላ ዋና ውስጥ ነው የገቡት ከእስላም ውጪ ያሉ ሰዎች ከሚናገሩት ንግግር መረጃ እንወስዳለን ማለት አይደለም የሰው ልጆች አንዳንዴ ካልገባቸው በሚገባቸው አቅል ልክ ታስተምራቸዋል ነብያችን አለይሂ ሰላቱ ሰላም ያቺ ባሪያ አለቃዋ በጥፊ መቷት ነበርና ተኩላ የጠበቀችውን ወስዶባት ነበር በኋላ በጥፊ መቷት ትንሽ ረበሸው ውስጡ ለነብዩ መጣና እንዲህ አድርጋለው ነፃ ላውጣት እንዲህ አላቸው ባሪያ ነበረች ነፃ ልበላት እንዲህ ሲል እስኪ አምጣት ጥራት አሉት ነብዩ አለይሂ ሰላቱ ሰላም መጣች አይነ አላህ ሲሏት ፊሰማ አለች አላህ የት ነው ሰማይ እኔ ማን ነኝ ነብዩ መሐመድ አለቻቸው ተቃፈይናha ሙእሚን አሉ ነብዩ ለጋጋት እቺ ሙእሚን ነሽ አማኝ ነች አሉ ሼኹል አልባኒ አልአዛር ዩኒቨርሲቲ ውስጥ አሽዓሪያ ማቱሪዲያ የሱፊ የተብሊግን ቅራት ቀርቶ ከሚወጡ ዶክትሬት ከያዙ ዶክተሮች ይቺ ባሪያ አሁን ብትኖረን ይሻል ነበር ይላሉ አዎ ይሻላል ባሪያ ጌታው የት እንዳልነውቃለች ዝም ብሎ ዶክትሬት መሸከም እኮ ምንም ፋይዳ የለው ትርጉም ከሌለው ማለት ነው ስለዚህ አላህ ከአርሽ በላይ ነው يغشي الليل النهار ለሊቱን በቀኑ ይሸፍነዋል አላህ يطلبه حثيثا على ለሊቱ ቀኑ ለሊቱን እየተቻከሉ ነው ይፈላለጋሉ ሰዓታቸውን ዝንፍ አይዱ ስራቸውን ይሰራሉ ሁሉም ስራው ላይ ነው ያለው والشمس ፀሐይ والقمر ጨረቃ والنجوم ከዋክብት مسخرات بأمره በአላህ ትእዛዝ የገሩ ናቸው ዝንፍ የለም ቂያማ እስኪቆም ሰማያትና ምድር እስኪረግፉ ድረስ የሰው ልጅ እስኪጠፋ ድረስ ስራውን ይሰራል ሁሉ ፕሌኖች ከላይ የሚበሩት ፓይለቶች የሚያበሩት እስከ ተፈቀደላቸው ድረስ ብቻ ነው ያ ሲረግፍ ይረግፋል ቂያማም ሳይደርስ አንዳንዴ ተምዘግዝጎ ወርዶ ፕሌን መሬት ቀዶ ይገባል ማንንም በአላህ
ፍጥረታት ላይ ወይንም ደግሞ በአላህ መብት ላይ ገብቶ የራሱን ማድረግ አይችልም። ፕሌን ወይንም ደግሞ ፓይሌቶች ወደ ላይ ሲነሱ ሙስሊሞች ወደ አላህ ያስጠጉታል። ከእስላም ውጭ የሆኑ ሰዎች ደግሞ ወደ አመኑበት ነገር ያስጠጉታል። አይጠቅማቸውም እንጂ በአላህ ነው ቁዋው። ወደ ላይ ከፍ ስትሉ ደግሞ የምታዩት ጉዳጉድ በጌታችሁ ተወክሏችሁ እንዲጨምር ያደርጋል። እዚህ ጋር ተምዘግዝጎ ወይንም ደግሞ ተደርድሮ ያለውን ዳመና ሰንጥቆት ወጥቶ ፕሌኑ ከላይ ሲሆን ከላይ ወደ ታች ስታዩ ሱብሃንአላህ ለጌታችን ጥራት ይገባው። ያንን ዳመና ማን ይዞት ነው የቆመው? ጌታችን አላህ። ፕሌኖቹን ያንገዳግዳቸዋል። ያ ዳመና ማን ይዞት? ዳመናው አየር ላይ ተንጠልጥለው። እኛስ ቤት ስንሰራ ጣራውን ስንመታው ስንት ነገር ነው የምንደረድርበት። ወይንም ደግሞ ፎቆች ሲሰሩ የተለያየ ነገር አድርገን አይደል እንዴ? ያም ይንገዳገዳል፣ ይሰነጠቃል። ሰማይ ላይ ቆሞ እንዲጠብቁ ያደርጋቸዋል። ጊዜያቸው ሲደርስ ደግሞ ይዘንባሉ። እዛው አላህ ውረድ ሲለው ይወርዳል። የአላህ ኒዕማና ጸጋው ለሚያውቁና ለሚያስተነትኑ ሰዎች ኢብራ ነው አለ አላህ። ሌሊቱ ሲመጣ ሌሊቱ ሂዶ ደግሞ ቀኑ ሲመጣ፣ ንፋሱ ሲመጣ ንፋስ ሽውታው፣ ዝናቡ ሲመጣ ቡቃያው ሲበቅል የአላህ ባሪያዎች ያስተነትናል። ለጌታችን ጥራት ይገባው ይላል። አላ ለሁል ኸልቅ አለ አላህ። አዋጅ መፍጠር ለሱ ነው። ወልአምሩ ማዘዝም ለሱ ነው። አያተል ከውንያና አያተል ሸርዕያ ወይንም ደግሞ ቁርአን የአላህ ቃል መሆኑን መረጃ እዚህ ጋር ይወስዳሉ። አላህ ለየዋ አላ ለሁል ኸልቅ አለ። መፍጠር ለሱ ነው። ፍጥረታቶች የምናያቸው ወልአምሩ አለ። ትእዛዝም ሁለቱን አንድ አላረጋቸውም። አላህ ለያቸው። የአላህ ትእዛዝ ፍጥረት አይደለም። ቁርአን የአላህ ቃል ነው እንጂ ፍጡር አይደለም። ተባረከላሁ ረቡል ዓለሚን። የዓለማቱ ጌታ የጸዳ ሆነ፣ ጥራት የተገባው ሆነ። ከሰዎች ከመፈለግ፣ ከማንቀላፋት፣ ከማንገላጀት፣ ከመድከም የጸዳ ነው። ለአላህ ብቻ ነው የሚገባ። አማ የሰው ልጅ ጎደሎ ነው። ሱረቱል አዕራፍ 54ኛው ቁጥር ወረቡ አለ። ጌታ የሚለው ወልማዕቡድ የሚመለክ ነው የተፈለገበት። ወደሊሉ ቀውሉሁ ተዓላ እናንተ የሰው ልጆች ወይ እንዳጠቃላይ ካፊሩ ሙስሊሙ አረብ አጀም ሳይባል ፈረንጅ ሳይባል እናንተ የሰው ልጆች ወይ ወዕቡዱ ረበኩም ጌታችሁን አምልኩት። ያ ጌታችሁ ደግሞ ዝም ብሎ የመጣ ሁሉ አምልኩኝ ቢል አይደለም። ይኸው አላህ ልስጣችሁ እያለ ነው መረጃ። አምልክ ጌታ ስትለው ማንን ላምልክ ቢል አንድ ካፊር ወይንም ደግሞ አንድ ሙሽሪክ ማንን ላምልክ ቢል አለዚ ኸለቀኩም ይኸው የፈጠረህን አምልክ፣ ማንንም አታምልክ። ጁበይር ካደ ቀልቢ ያየጥር ያለው እኮ ልቤ ሊበር ቀረበ ወይ ልትበር ቀረበ ያለው እኮ አም ኹሊቁ ሚን ገይሪ ሸይኢን አም ሁሙል ኻሊቁን አም ኹሊቁ ሚን ገይሪ ሸይኢን አም ሁሙል ኻሊቁን የሚለውን ቁርአን ነብዩ ሲቀሩት ልቤ ልትበርብኝ ቀረበች። እውነት ቆይ ራሴ አልፈጠርኩ ልቤ ልትበርብኝ ቀረበች አለ። ገባ ወደ እስላም። አያችሁ አም ኹሊቁ ሚን ገይሪ ሸይኢን አም ሁሙል ኻሊቁን የሚለውን ነብዩ ሰለላሁ ዐለይሂ ወሰለም ሲቀሩት ሰለመ ገባ። ግን እስላም ውስጥ ሆኖ ከአላህ ውጭ ያለን አካል አታምልኩ ሲባሉ ይጨንቃቸዋል። የሚገርመው ይሄ ነው። ወሃቢይ ሚሉ ሰዎች ናቸው በጣም የሚያስገርሙት። ስለዚህ ያ የፈጠራችሁ የሆነን ጌታ አምልኩ። ወለዚነ ሚን ቀብሊኩም አለ። ይኸው ከእናንተ በፊትም የነበሩ ሰዎችን ፈጥሮ አላህ። ከአላህ በፊት ሌላ አምላክ አልነበረም፣ በኋላም አይኖርም። እሱ የመጀመሪያውም የመጨረሻውን ለዓለኩም ተተቁን እሱን ትፈሩት ዘንድ ነው ደግሞ የተደረገው። ዝም ብሎ ትረካ አይደለም። ቁርአን 100% ተውሂድ ነው የሚሉት እነ ኢብኑ ቀይም ይሄ ነው። በቃ ምን ነው ስራ ብሎ ያዛሃል። ስራው ለማን ነው የምትሰራው? ለአላህ። ሲከለክል ማን ፈርተ ነው ተው የሚልህ? አላህን። ስለዚህ 100% ተውሂድ ነው አሉ ቁርአን። ከእናንተ በፊትም የነበሩ የፈጠረ ነው። ስለዚህ እንድትፈሩት ዘንድ አለዚ ጀዐለ ለኩሙል አርዳ አላያችሁ። እሱ ደግሞ አድርጎላቸዋል ምድርን ፍራሸን ምንጣፍ አደረገላቸው። ሰዎች በገዙት አልጋ ማንም ዘሎ ሲወጣ ይፈቅዳሉ እንዴ? ልጁ ሲወጣ ራሱ የሚናደድ አባት አለ። አላህ ግን አላህን ለሚያመልኩትም ለማያመልኩትም ዘረጋላቸው። ይዘራል፣ ይበቅላል፣ አንስቶ ይበላል። ሁሉ ማን በሰራው ነው? አላህ በዘረጋው። ይሄው ዘረጋውላችሁ አለ። ምድርን የዘረጋለ ሰማይን ደግሞ ያለ ምሰሶ ያቆመልን አምልክ። በቃ እሱን አምልክ። ወሰማ ቢናን አላያችሁ። ሰማይን ደግሞ ገነባው ያለ ምንም ምሰሶ። ሂድ በዚህም ጋልብ አደርስበትም። ሂድ ወደ ሰማይን ፕሌኑ ይምዘገዘጋል ወደ ላይ አይደለ? ፈርቶ ነው ቢቆመው በተወሰነ 40,000 ጫማ በቃ ቆም ካለፍከ ትበላለህ ይባላል። የት እንደገባ አይታወቅም። ከራዳር ውጭ ወጥቶ ነበር ጠፋ ይባላል። አልሰማችሁ? የተወሰነ ካለፈ በቃ አይደረስም። ይሄ የፈለገ ቢደረድሩ የለም ያመልጣል። በዛው የት ደረሰ አይታወቅም። ይህን ሰማይ ያለምንም ምሰሶ የዘረጋው የሆነውን ያቆመውን ጌታ አምልክ። ምን ነው አብሬትና ቃጥባሬ ትዞራለህ? በየቦታው የተገነቡ ግንባታዎች ይሄ የአድርና የሽርክ ቤቶች ለምን ትዞራለህ? ሰማይና ምድርን ያለ ምሰሶ የፈጠረውን አታመልክም እንዴ? ወዶ ሳይሆን በግዳቸው ቀብር የገቡ ሰዎችን ታመልካለህ? በግድ የሰው ልጅ ህይወትን ይወዳታል በጣም። አንድ ሽማግሌ ነበሩና 104 ወይ 124 አካባቢ ነበሩ እድሜያቸው። ዱዓ ሲያደርጉ ያ ረቢ እኔን ብተወኝ በአንተ ምን ጎድልባል እስኪ ተወኝ ባክ ምናምን ብሎ ዱዓ ያደርጉ ነበር። አይጠቅምም የሰው ልጅ ህይወት። እነዚህ ሰዎች እኮ ሳይፈልጉ እኮ ነው ወደ ቀብር የገቡት። ሰው ከፍሎ አስገብቶ አፈር ውስጥ የደፋውን ሰው ታመልካለህ? አታምልኩ፣ እኔን አምልኩ። ሰማይና ምድርን ፈጥሬያለሁ። ወአንዘለ ሚነ ሰማይ አላያችሁ። ከሰማይም ደግሞ አወረደ። ይህ የአላህ ኒዕማና ትሩፋት። የአላህ ረህመት ከሰማይ ካልወረደ ማንም ምንም ማድረግ አይችልም። ይሄው ቆፍር የምታወጣው ውሃ ይቆማል፣ ያበቃል፣ ሰማይ አውርዳ ካልሰጠችው በስተቀር። ፈአኽረጀ ቢሂ ሚነ ሰመራት ሪዝቀን ለኩም። ይሄው ውሃን ደግሞ አውርዶ እንደገና ፍራፍሬዎችን አወጣ። ሪዝቀን ለኩም ለእናንተ ስሳይ የሆናችሁ ዘንድ ነው። ፈላ ተጃሉ ሊላሂ አንዳደን አላህ። ለአላህ ግን ብጤን አታድርጉለት። ይሄ ሁሉ ተደርጎ ብጤ ይደረጋል አላህ?
وانتم تعلمون እናንተ ደግሞ ያወቃችሁት ነው የአላህን ስልጣን ማንንም ለማንም ማድረግ አይችልም እያንዳንዱ ሙሽሪክ በሚያሻርከው ሽርክ ላይ እርግጠኛ አይደለም በሸካቸው በጥርጣራቸው ውስጥ ገብተው ይዋኛሉ አለ አላህ እርግጠኛ አህሉ ተውሂድ ብቻ ናቸው አህሉ ሱናዎች ሰለፊዎች ብቻ ናቸው እርግጠኛ አላህ በሰጣቸው ባዘዛቸው ይታዘዛሉ እርግጠኞች ናቸው አማ ሙሽሪክ ሁሌ ግራ እንደገባው የሆነ ቀን ሙሲባ ሲደርስበት ያብሬቱ ይመስላል የሆነ ቀን ደግሞ የሆነ ነገር ሲያገኝ ከቃጥባሬ ይመስላል የሆነ ችግር ሲደርስበት ቃጥባሬ ላኩበት ይመስላል ሙእሚኖች ግን አላህን ሲያመልኩ እርግጠኛ ይሆናሉ ስለዚህ እናንተ ያወቃችሁ ይላል ይሄም ሱረቱል በቀራ ከ21 እስከ 22ኛው ነው ይላል አላህ ካለ ሳምንት ቃለ ኢብኑ ከቲር ከሚለው እንጀምራለን ጃአለኒ አላህ ወኢያኩም ሚነል الذين يستمعون القول فيتبعون احسنه والسلام عليكم ورحمه الله وبركاته